ከ8 ዓመት በኋላ ማለት ነው። ክራሽን ዛሬ አወራኋት። ፍቅሬን ገለጽኩላት። በስተመጨረሻ የሆነ ስሜት ወረረኝ ነው በላችሁ። የሆነ 8 ዓመት ሞልቶኛል። ማርያም ብላችሁ ነግሬያት አላውቅም። መልሱ ምናምን እንዳትጠይቁኝ። ዛሬ ግንቦት ስንት ነው? ግንቦት 26 ነው። ብቻ በራሴ እንደዚህ መፍጨርጨርና ጸሎት ከእግዚአብሔር ጋር በመሆን አገኘኋት። ነገር እየዋለቀ ተከናወነ ይላል። ተከናወነ ግን በቃ እንግዲህ ፍርሃቱ ምናምን አለቀቀኝ። ከአሁን በኋላ የፍቅር ግጥም ምናምን የፍቅር ካራክተር ለማቆም እንሞክራለን። ዋትስአፕ ኤቭሪባዲ ይላል። እንዴት ዋላችሁልኝ? እንዴት አደራችሁልኝ? እንዴት ሰነበታችሁልኝ? ይላል። ምን ልላችሁ ነው? ከ8 ዓመት በኋላ ማለት ነው። ማርያም ምን ልላችሁ ከ8 ዓመት በኋላ አልመሰለኝ፣ ያው ከ7 ዓመት በኋላ ክራሽን ዛሬ አወራኋት። በጣም ደስ ያለኝ ማርያም ደስ ያለኝ። ኮንፊደንስ በጣም አጥሮኝ ነበር። በጣም ነበር የፈራሁት። በቃ በጣም ስንቀጠቀጥ ነበር። ሳይት ላይ ለራሱ ማለት ማርያምን ለላሽ ሳይት ለራሱ ስራ በደንብ መስራት አልቻልኩም። በጣም ነበር በቃ ሰራተኞቹ በቃ ተቀያየርኩባቸው። መጀመሪያ ጠዋት ስገባ በቃ ኖርማል ነው እኛና 6 ሰዓት አካባቢ ነው ጀለሴ ክራሽ አካውንቷን ምናምን አገኘሁ። ቲክታክ አካውንቷን ምን ብዬ ላውራት ምናምን አልኩትና ያው ምን ችግር አለው እኔ አወራታለሁ ምናምን ብሎ ገብቶ አውርቷት ምናምን 6 ሰዓት አካባቢ ነው ምሳ ምናምን እየበላ ደወለና ምን እየሰራ ነው ምናምን አለኝ። በቃ ምሳ እየበላ ነው ምናምን ቆይተህ ደውል ምናምን እያልኩት ትክክለኛ የክራሽ ስሟን ጠራትና የእሷ አካውንት ነው ምናምን አውራት ምናምን በኋላ የሆነ ስሜት ወረረኝ ነው በላችሁ። የሆነ የሚያስደነግጥ ስሜት በቃ የሆነ የሚያስፈራ ስሜት ወረረኝ ነው በላችሁ። የሆነ በጣም የሚያስደነግጥ እና ብቻ አወራኋት ነው ብላችሁ ፍቅሬን ገለጽኩላት። በስተመጨረሻ 8 ዓመት ሞልቶኛል። ማርያም ብላችሁ ነግሬያት አላውቅም። ይሄድና ማለት ነው የሆነ በቃ አወራታለሁ ምናምን ብዬ በኮንፊደንስ ምናምን እንዴት በዚህ ላብ ምናምን ሲያስፈራ ያው 8 ዓመት ቢሆነውም አወራኋት። መልሱ ምናምን እንዳትጠይቁኝ ብቻ በጣም ደስ ይላል። ማርያም በጣም ደስ ያለኝ። እሺ ዛሬ ግንቦት ስንት ነው? ግንቦት 26 ነው። ክራሽን ያወቅኩበት ቀን ደግሞ ማለት ነው መስከረም 2010 ማለት ነው። 2010 መስከረም ላይ በ13 ነው 14 15 እዛ አካባቢ ነው። ቀኑ በደንብ አላስታውስም። ብቻ በዛ ሰዓት ነበር ክራሽ ያዘኝ። አሁን 8 ዓመት በኋላ ያ ማውራት ጀምረናል ነው የምላችሁ። የት እንዳለች አላውቅም ነበር። ስልኳን አልነበረኝም፣ አድራሻ አልነበረኝም። ጀለሶቿ ምናምን አመከርኳቸው፣ አወሯቸው ምናምን ስልኳ ሊሰጡኝ ፈቃደኛ አልነበሩ። ብቻ በራሴ እንደዚህ መፍጨርጨርና ጸሎት ከእግዚአብሔር ጋር በመሆን አገኘኋት። ተስፋ አልቆረጥኩም ነበር። 8 ዓመት ክሎ ማለት ነው። ብቻ ደስ ብሎኛል አገኘኋት እና በጣም ደስ ብሎኛል። ታያለኝ ሰው ካንቺ ሌላ ለራስ ያለንኩ እኔ አጣመላ ኧረ ስጡኝ መላ ኧረ ስጡኝ መላ
እና አለቀ ነው የምላችሁ። ነገርየው አለቀ። ተከናወነ ይላል ተከናወነ እና ያሳያቸዋል እና ተከናወነ፣ አለቀ፣ ተፈጸመ። እንዴት እንደምንቀጥል ምናምን እንዴት እንደምሆነ እያወራን ነው። ግን በቃ ይሄ ፍርሃቱ ምናምን አለቀቀኝ፣ ድንጋጤ አለቀቀኝ። ብቻ ይሄንን ልንገራችሁ ብዬ ነው። ክራሼን አግኝቻታለሁ ምናምን ከአሁን በኋላ የፍቅር ግጥም ምናምን የፍቅር ካራክተር ምናምን ለማቆም እንሞክራለን። ደስ ብሎናል። ይመቻችሁ፣ ወዳችኋለሁ።